ዛሬ የጉዳያችንን ፕሮግራም ለተለመደው አንድ እንግዳ ይቀርብ ያለው እንግዳችን አንጋፋው የቀድሞ ፖለቲከኛ የነበሩት አቶ በቀለ ገርባ ናቸው። አቶ በቀለ እንግዲህ ከዚህ ቀደም ከፖለቲካው በግድ ተገፍተው ያለው የሀገሪቱ ነባራዊ ሁኔታ ፖለቲካን አላስኬድ ስላላቸው ከፖለቲካ በፈቃዳቸው ራሳቸውን እንዳገለሉ ተናግረዋል። እንግዲህ ከዛን ጊዜ በኋላ ለሚዲያ ብዙ ጊዜ አልቀረቡም። የዛን ሰሞኑን የማግኝቻቸው ኢንተርቪው አድርጌያቸው ነበር። አቶ በቀለ ከዛ በኋላ ድጋሚ አልተገናኘንም። ምናልባት በውስጥ መስመር ካልሆነ በሚዲያ እንጂ በሚዲያ አልተገናኘንም በውስጥ መስመር ካልሆነ እንጂ እንደው ለጊዜው ከልብ አመሰግናለሁ። ከዛ ጋርም በተያያዘ ከፖለቲካ ህይወቱ ወጣ ብሎ ያለው ህይወት ምን ይመስላል? እረፍቱ ምናልባት ከፖለቲካ ሲወጡ ምን ተሰማዎት? እረፍት ነበር? ምን ይመስላል? ከዛን ጀምሮ እስኪ። አመሰግናለሁ ሀብታሙ። እንግዲህ ያው አንተ ምን እንዳልከው ከመደበኛው የፓርቲ ፖለቲካ ከወጣው አሁን የተወሰኑ ጊዜያትን አሳልፌያለሁ። ነገር ግን ያው እንደሚታወቀው ፖለቲካ ሙሉ በሙሉ ከፖለቲካ ነፃ ነኝ ብሎ መቀመጥም እጅግ ከባድ ነው። ምክንያቱም በግል ህይወታችን ላይ፣ በቤተሰባችን ላይ፣ በማህበራዊ ህይወታችን ላይ፣ በጋራ ባለን ንብረት ላይ፣ በአኗኗራችን፣ በጸጥታችን፣ በሀብታችን ላይ የሚወስነው ማን ነው፣ እንዴት ነው የሚለውን ነገር ስለሚያነሳ ፖለቲካ ከዛ ውጪ ሙሉ በሙሉ መውጣት አይቻልም። ምክንያቱም እነዚህ ነገሮች በቀጥታም ሆነ በተዘዋዋሪ እያንዳንዱን ሰው ስለሚመለከቱ ማለት ነው። ነገር ግን የፓርቲ ፖለቲካ በዚህ ፓርቲ ስር ተደራጅቼ ለስልጣን ተወዳድሬ እኔም ደግሞ ኃላፊነቴን የምችለውን ያህል በዚህ መልኩ ወጣለሁ ብሎ ፓርቲ ውስጥ መሳተፍ ነው የቆመው እንጂ ስለ ሀገራችን ጉዳይ ስላለንበት ሁኔታ ወይም ህዝቡ ስላለበት ሁኔታ መቼም ከሞላ ጎደል እንከታተላለን። አሁን ግን ዝም ማለትም የማይቻልበት የቆምንበትን ማህበራዊ መሰረት የቆምንለትን እሴት ተኮትኩተን ያደግንበትን ሞራል እና እስካሁን የለፋንበትን የደከምንበትን ሁሉ በመሰረታዊነት የሚንዱ ሁኔታዎች እና ህሊናን የሚቆጠቁጡ ነገሮች በሚከሰቱበት ጊዜ ዝም ለማለትም ስለማያስችል ዛሬ አንተን አግኝቼ በዚህ ሁኔታ አንዳንድ ነገሮችን ልንወያይ ወደዚህ ብቅ አልኩ ለማለት ነው። አለበለዚያ ያው እረፍቱ በጣም መልካም ነው ማለት ይችላለሁ። መልካም አመሰግናለሁ አቶ በቀለ። እንግዲህ በርካታ ነገሮችን እናነሳለን። እውነትም እንዳሉት ፖለቲካ ውስጥ የነበረ ሰው በተለይም የህዝብን ጥያቄና ብሶት የሚገደውና የሚያስብ ሰው ራሱን ከፖለቲካ ምንም ያህል ቢያርቅ ጉዳዮች ከሱ መራቅ አይችሉም። የወጣበት ማህበረሰብ የዕለት ተዕለት ህይወት ምን እንደሆነ ስለሚያይም ስለሚረዳም መናገር እንኳን ባይችልና ፖለቲካ ውስጥ በቀጥታ እንኳን መሳተፍ ባይችል ምን ያህል እንደሚቸግር እያየን ነው። እርሶም እንደው ትቻለሁ ካሉትም ነገር ራስዎትን ካገለሉበትም ጉዳይ አሁን ያለው ሁኔታ በግዳጅ አስገድዶት ወደዚህ እንደመጡ እረዳለሁ እና በአጠቃላይ የዶክተሮቹ ጉዳይ ላይ ትኩረት እናደርጋለን። እርስዎ ዶክተሮችን በሰላማዊ ሜዳም በሰላሙ ጊዜ ማለት ነው በችግሩ ቀንም እስር ቤትም ሆነው ከእስር ቤትም ለሕክምና አግኝቷቸው ያውቃሉ እና እንደው ዶክተሮችን የኢትዮጵያ ዶክተሮችን በምን ሁኔታ ነው የሚገልጿቸው? ከዛን ጀምርና እስኪ ጥያቄዎቻቸውን እናነሳለን። የኢትዮጵያን ዶክተሮች በችግሮትም ቀን በእስር ቤት ላይ በነበሩበት ወቅትም በደህናውም ጊዜ እንዴት ነው የሚገልጿቸው? በርካታ ሰዎች በተለያዩ ነገሮች ስለሚገልጿቸው ነው እና እነዛ ዶክተሮች ዛሬ ትልቅ ችግር ውስጥ ነው ያሉት እና እንዴት ነው የሚገልጿቸው? ከዛን ጀምር እስኪ። መልካም። ያው ዶክተሮች ብቻ ሳይሆኑ በሀገራችን ያሉ የጤና ባለሙያዎች በስነ ምግባራቸውም በጣም መልካም የሚባሉ የማህበረሰብ ክፍል ናቸው። ወደ ሐኪሞቹ በምንመጣበት ጊዜ ደግሞ ሐኪሞቹ አገሪቱ አላት የሚባሉ ምርጥ የሆነ ክሬም ወይንም ደግሞ ከህብረተሰቡ ውስጥ ነጥሮ ወጣ በማንነት በእውቀታቸው ወይም በችሎታቸው የተመሰገኑ ስለመሆናቸው ማንም የሚያውቀው ነገር ነው። ሰው ምን ትሆናለህ፣ ልጅህን ምን መሆን ትፈልጋለህ ብለህ ብትጠይቅ
የመጀመሪያው 90% ህፃናት የሚመልሱት ዶክተር መሆን እፈልጋለሁ፣ ሐኪም መሆን እፈልጋለሁ የሚል ነገር ነው የሚያነሱት። ያን ለመሆን ደግሞ ብቃት፣ ከፍተኛ የሆነ ብቃት ሁሉም ስለሚመኘው የሚያገኘው ሳይሆን ብቃትን የሚጠይቅ መሆኑን ስለሚታወቅ በነጥብ ደረጃም ቢሆን በምን ደረጃ ተወዳድረው እዛ ቦታ እንደሚሄዱ፣ ወደዛ ትምህርት ቤት እንደሚሄዱ፣ ወደ ሕክምና ፋክልቲ እንደሚቀላቀሉ የሚታወቅ ነገር ነው። በሀገሪቱ ምርጥ የተባሉ ምርጥ አእምሮ ያላቸው ወጣቶች ናቸው ወደ ፋክልቲው የሚገቡት እና እነዚህ ሰዎች የማንም ማህፀን ወይንም ደግሞ የሁሉ ሰው ማህፀን የሚያፈራቸው ሰዎች አይደሉም። እነዚህ አልፎ አልፎ ብቻ የሚገኙ አልፎ አልፎ ብቻ የሚከሰቱ ፈጣሪ አልፎ አልፎ ለእያንዳንዱ ማህበረሰብ የሚሰጣቸው ሰዎች ናቸው ማለት ይቻላል። ስለዚህ የሀገራችን ባለሙያዎች በችግሩም ጊዜ ብዙ ጊዜ ወደ ፖለቲካውም የሚገቡ አይደሉም። ፖለቲካውንም በብዛት ሲያፈቅሩ አይቼ አላውቅም እኔ። ነገር ግን ፖለቲካን የሚወስዱበት መንገድ ያላቸው ይመስለኛል። እኔ ፖለቲካውን ስራ ነው ብለው ወይንም ደግሞ የመልካም ስራ ነው ብለው የሚያስቡ ሰዎች አይደሉም። አንደኛ በራሳቸው የሚተማመኑ ናቸው፣ በሙያቸው የሚተማመኑ ናቸው። ከተፈጥሯቸውም ደግሞ የማሰላሰል የማሰብ፣ በራሳቸው የመሄድ፣ አዲስ ነገር የመፍጠር የተለየ ችሎታ ያላቸው በመሆናቸው ፖለቲከኛን እንደውም የሚንቁ ነው የሚመስለኝ እና እንደዚህ አይነት ሰዎች ናቸው እንግዲህ ዛሬ የተከበረ ሙያ የነበራቸው፣ ብዙ ዓመት የለፉ፣ ብዙ ዓመት የደከሙ፣ ብዙ ሰው መዳንም ምክንያት የሆኑ አገራቸውን በችግርም በደስታም ጊዜ ያገለገሉ ሰዎች ናቸው ዛሬ በረሃብ አለንጋ እየተገረፉ ተራብን ብለውም ደግሞ ወዲያውኑ ስራ ጥለው ሳይጠፉ ከዚህ እስከዚህ ቀን ድረስ ጥያቄያችን ሊመለስ ይገባል ብለው ለዘመናት የቆየ የሰነበተ ችግራቸውን ለመንግስት እና ለማህበረሰቡ በማሳወቅ ዛሬ ያለበት ደረጃ ላይ የደረሱ ናቸው። ስለዚህ እኔ የእነሱን ጥያቄ የምመለከተው በአንድ ጊዜ ዝም ብሎ ለፖለቲካ ስልጣን ወይም ደግሞ በተለያየ ሁኔታ ተገፋፍተው የገቡ ሳይሆን መከበር የሚገባቸው ሰዎች፣ ብዙም የደከሙ ሰዎች ያስከበሩትን ሙያ ያ ሁሉ ወደ ጎን ተብሎ እንደ አልባሌ ዕቃ የተጣሉበት እና የተረሱበት ከምንም የማይቆጠሩበት ጊዜ በመድረሱና አልፎ ተርፎ ደግሞ ለራሳቸው ለቤተሰቦቻቸው እና ለግላቸው ፍጆታ የሚሆን ነገር ከእጅ ወደ አፍ የሚሆን ነገር እንኳን እዛ ላይ እንኳን መድረስ ባለመቻላቸው ዛሬ ጥያቄያቸውን አቅርበዋል። ስለዚህ ይሄ የነሱ ጥያቄ ፍትሐዊም ነው፣ ሊነሳም የሚገባ ነው፣ ሊደመጥ የሚገባ ነው፣ ማንም ሰው ሊደግፈው የሚገባ ነው። መንግስት ደግሞ ባለው አቅም አሁኑኑ ውሎ ሳያድር ሊመልስ የሚገባው ነው ብዬ አምናለሁ። በጣም ጥሩ። እንግዲህ በዚህ ደረጃ ዶክተሮቹን ካነሳን ወደ ጥያቄዎቻቸው እንሂድ። ጥያቄዎቻቸው ከ6 ዓመት በፊት ጀምሮ የተነሱ ጥያቄዎች ናቸው። አብዛኞቹ ጥያቄዎቻቸው በግልጽ የሚታወቁ ናቸው። አሁን ሰሞኑን 12 ነጥብ ያለው ጥያቄ በማህበራዊ ሚዲያ አሰራጭተዋል። ይህንን ጥያቄ ደግሞ ለአጠቃላዩ ለሀገር ገዢዎችም፣ ለጤና ሚኒስትርም፣ ለተለያዩ ቦታዎች ጉዳዩ ይመለከታቸዋል ለሚባሉ አካላት ሁሉ በግልባጭ እንደላኩ ነው ያሳወቁት እና ይሄ ጥያቄያቸው ፖለቲካዊ የተደረገበት ሁኔታ ነው ያለው። ፖለቲካዊ የተደረገው የዳቦ ጥያቄ ያልኩበትን ርዕሳችን በዚህ ምክንያት ነው። ፖለቲካዊ ተደርጎ አብዛኞቹ ካቴና ገብቶላቸው እስር ቤት ያሉበት ሁኔታ ነው ያለው። እንደው አቶ በቀለ የአንድ ዶክተር ህይወትና ኑሮ በዚህ ደረጃ ይመሰቃቀላል የሚል ግምት ነበሩት በህይወቱ? በዚህ ደረጃ ሳስበው ያውቃሉ? እንደገና ደግሞ ራበን ለሚል ዶክተር ካቴና መፍትሄ ይሆናል ወይ ደግሞ ካቴናን ይዞ ይሄዳል መንግስት ብሎ አስበው ያውቃሉ? ይሄ በህልምም በእውንም እንደዚህ ይሆናል ተብሎ የሚታሰብ ነገር አይደለም። አንድ ቀዶ ጥገና ስራ ላይ የሚውል የሰዎችን ህይወት በጣም ውስብስብ የሆነ ስራ ሰርቶ ደክሞ ተምሮ ጊዜውን ሰውቶ
የሰውን ህይወት የሚያድን ሰው ለራሱ ቤት ገብቶ ለልጁ የሚሰጠው ዳቦ አጣ ማለት ይህንን መስማት አይደለም ማሰብ በጣም ይከብዳል፣ እጅግ በጣም ይከብዳል። አንድ ሐኪም 10,000 ብር ተሰጥቶት ምን አድርግ እንደሚባል አላውቅም እኔ። ምክንያቱም የዛሬ ባለ ጊዜዎች እንደሚታወቁት አንድ ሆቴል 2 ወይም 3 ሆነው ገብተው አንድ ምግብ አዘው የሆነች ትንሽ ነገር አብሮ ውሃ ጠጥተው ቲፕ ከፍለው የሚወጡት ገንዘብ ነው 10,000 ብር ማለት። እና አንድ ሐኪም 1 ወር ሙሉ ሰርቶ ይህንን ያገኛል ሲባል እነሱ ወደሚሉት የሚገቡባቸውና የሚጠቀሙባቸው ሆቴሎች እንኳን መግባት ይቅርና ወደዛ በአይን ዞር ብሎ የማየትም እድል አይኖረው። ነገር ግን አሁን እንዳልኩት ቤቱ ገብቶ ወይም ራሱ ጠዋት በልቶ ወደ ስራ የሚሄደው ዳቦ የለውም ተብሎ ሲገመት እጅግ በጣም የሚዘገንን ነገር ነው። ይሄንን ከሰው ሕሊና እንዴት እንደጠፋ በጥያቄ መልክ ባያቀርቡትም ይሄ ሳይታሰብ እንዴት እንደዚህ እንደቆየ አላውቅም። ምክንያቱም ይሄ ሁሉ ሲሆን ደሞዝ ምን ያህል እንደሆነ በእጃቸው ነው የሚከፍሉት ነገር ስለሆነ ያውቃሉ። ራሳቸው ደግሞ በእያንዳንዱ ቀን የሚያወጧትን ገንዘብ ያውቃሉ። እነዚህ ሰዎች ከዛ የተለየ መተዳደሪያና ሌላ ገቢ እንደሌላቸው ያውቃሉ። ከምን አምጥተው ምን በልተው የት አድረው የት ውለው ልጆቻቸውን እንዴት ትምህርት ቤት ልከው እንዴት አልብሰው እንዴት ደብተር ገዝተው እንዴት እንደሚያኖሩ ማሰብ እንዳቃታቸው በእውነት የሰው ልጅ ሕሊና ምን ያህል ባዶ የሆነ በተለይ በአስተዳደሩ ዘርፍ ያሉት የሀገራችን መሪዎች በዛ ደረጃ መውረዳቸው ይሄ ሊታሰብ የሚገባው ነገር አይደለም። እኔ በአንድ ወቅት የጤና ረዳት ሆኜ በ105 ብር ደሞዝ ዘርቼ አውቃለሁ። 105 ብር ያውም እሱ ግሮስ ደሞዝ ነው እንጂ 93 ብር ከ95 ሳንቲም ተከፍሎኝ በአንድ ወር ስራ ሰርቼ ያውቃለሁ። ነገር ግን ምግብ 50 ሳንቲም የነበረበት ነው እና ቀይ ወጥ፣ ስጋ ወጥ በ50 ሳንቲም ነበረ። ስለዚህ ያ 93 ብር ከ95 ሳንቲም ለአንድ ወር በደንብ አድርጎ ይበቃ ነበር ማለት ነው። ከዛ ሁሉ ተርፎ ልብስ የ20 ብር ጫማ፣ የ30 ብር ሱሪ መግዛት እንችል ነበረ። በዛም ተቋቁመን አልፈናል። ብዙ ሰዎችም በእኔ እድሜ ያሉ ሰዎች በዛ ደረጃ ላይ አልፈዋል እና ዛሬ ግን 10,000 ብር አነሰ ተብሎ ሳይሆን 10,000 ብር ምንድን ነው የሚገዛው? ዛሬ ምንድን ነው መግዛት የሚችለው? አንደኛ ነገር በዛ ዘመን እኛ በምንኖርበት ዘመን እኛ በምንሰራበት ዘመን የነበረው ሰው ሁሉ በላቡ ይተዳደር የነበረበት ዘመን ነው። ሰው ሁሉ በግንባሩ ወዝ ስራ ሰርቶ የሚበላበት ዘመን ነው። ሰው ሁሉ እንደ ስራው የሚከፈልበት ዘመን ነው። አሁን ግን ያ ነገር አይደለም። ያ ነገር የለም። ዛሬ የሚሰራው የሚበላበት ዘመን አይደለም። የሚበላው ደግሞ የሚሰራበት ጊዜ አይደለም። ነገሮች ሁሉ ተለዋውጠው የከበረው የረከሰበት ዘመን፣ ርካሽና ውዳቂ የሚባለው ነገር ደግሞ እንደ ትልቅ ነገር የሚንቆለባበስበት ዘመን ነው። ስለዚህ ይህንን የዘመን መለዋወጥ ያመጣው ኑሮ ውድነቱ ነው። ኑሮ ውድነቱን ያመጣው ደግሞ ስርዓቱ ነው ለማለት ይቻላል። ስለዚህ እኔ የሚመስለኝ የሐኪሞቹ ሁኔታ በዚህ ሁኔታ መውደቁ ለዛሬ ብቻ ሳይሆን ለነገም እጅግ በጣም አስፈሪ የሆነ ሁኔታ የሚፈጠር አድርጌ ነው የምስለው። ምክንያቱም ወደፊት በቅርብ ዓመታት ውስጥ ምናልባት ሐኪም የሚባል ነገር ወይም ዶክተሮች ላይኖሩን ይችላሉ። በዚህ ሁኔታ ውስጥ አሁን እየታሰረ ያለው፣ አሁን እየተሰቃየ ያለው፣ አሁን እየተራበ ያለው በዚህ ሁኔታ የሚቀጥል አይመስለኝም። ባመቸው መንገድ ሁሉ ባገኘው መንገድ ሁሉ አገሩን ለቆ ወደ ሌላ መኖር ወደሚችልበት አገር መሄዱ መሰደዱ የማይቀር ነገር ነው። አገር ውስጥ ያለውም ደግሞ ለምን ሐኪም ለመሆን ለምን ይማራል? እንደዛ ለመራብ የሚማርበት ምክንያት የለም። እንደዛ ለመቸገር እንደዛ ዛሬ ዘመቻ ተደርጎባቸው እነሱ ለሰው እንደማያስቡ እነሱ ስለ በሽተኛው ምንም አይነት የሞራል
ኃላፊነት የማይሰማቸው ተደርገው በማንም ሰው አፍ የተዘለፉ የሚገኙበት ሁኔታ አለ። ስለዚህ ይሄ በዚህ ሁኔታ እያለ ሐኪም ለመሆን ዶክተር ለመሆን ተግቶ ለመስራት ለመማር ለመበረታት የሚያበረታታ ሁኔታ የለም። ስለዚህ አገሪቱ ውስጥ ነገ የተማሩ ሰዎች ላይኖሩን ነው፣ የተማሩ ሐኪሞች ላይኖሩን ነው። ይህንን ከየት እንደምናመጣው አናውቅም። የዛሬዎቹን በእንክብካቤ አለመያዛችን፣ እነሱን በትክክል አለመያዛችን ለነገዋ ሀገራችን ራሱ ለመጪው ትውልድ ራሱ እጅግ አሳሳቢና በጣም መጥፎ የሆነ ፕሬሲደንስ ያለው ነው የሚመስለኝ። ስለዚህ አሁን ያለንበት ሁኔታ በአስቸኳይ መስተካከል ያለበትና ሐኪሞቹም ወደ ስራቸው እንዲመለሱ አስፈላጊው ነገር ያለበት አድርጌ ነው የሚሰማኝ ነው። ጥሩ እንግዲህ አቶ በቀለ በርካታ ነገሮችን አንስተዋል። ምናልባት ከዚህ ጋር አያይዘን በሌላ እንግል እንዲያነሱልኝ የፈለኩት አንድ ወይ ደግሞ የሌላ የእርስዎን ምልከታ ማወቅ የፈለኩበት አንዱ መንገድ ጥያቄ ነው የጠየቁት። 6 ዓመት የቆየ ጥያቄ ነው። በዚህ 6 ዓመት ውስጥ ያልተመለሰውን ጥያቄ አሁን ከመጀመሪያው ጊዜ ጀምሮ 7 ቀን አስቀምጠው በዚህ ጊዜ ውስጥ መንግስት ያናግረን ይመልስልን የሚል ጥያቄ እያቀረቡ ሲሄዱ መንግስት ያንን ከመመለስ ይልቅ ሰዎችን ማሰር ነው የሄደው። ዶክተሮችን ማሰር፣ የሙያ ማህበራቱን አመራሮች ማሰር፣ ሌሎቹን ደግሞ ወደ ራሱ የመሳብ እና በተለያዩ በጥቅማ ጥቅሞች ወደ ራሱ የማድረግ ጉዳይ ነው ሲሰራ የነበረው እና ከዛም አልፎ ተርፎ ንግድን ወይ ደግሞ ይሄ ፍቃድ እንነጥቃለን፣ የሕክምና ፍቃዳቸውን እንነጥቃለን ወደ ማለት ነው የሄደው። ይሄ የሚጠበቅ ነው መፍትሄስ ነው ብሎ ያስባሉ? ምንድን ነው እዚህ ላይ ያለው አስተያየት? አዎ የዚህ መንግስት ዋናው ባህሪ ያው እንደሚታወቀው ሁሉን ነገር በኃይል ለመፍታት መሞከሩ ነው። 2 ነገር ብቻ ያምናል። አንደኛ ነገር የሚችለውን ከእያንዳንዱ የህብረተሰብ ክፍል ወይም ከእያንዳንዱ የሙያ ክፍል በጣም ወሳኝ ወይንም ደግሞ ሊናገሩ የሚችሉ ሰዎችን እነሱን በመያዝ እነሱን በጥቅም መደለል፣ ከዛ በኋላ የራስ ወገን ማድረግ፣ ሌላውን ደግሞ አስፈራርቶ አሁን ባልካቸው ሁኔታዎች እያንዳንዱን የማህበረሰብ ክፍል ዝም ማሰኘት እና እስከ ወዲያኛው መግዛት ነው። ይሄ ህዝብ ምን ያስባል? ይሄ ህዝብ ምን አጣ? በእኔ ላይ ያለው እምነትስ ምን ያህል ነው? ምን ባሟላለት ይሻላል? ምን የጎደለው ነገር አለ ብሎ ቁጭ ብሎ አንድም ጊዜ ያሰበበት አይመስለኝም። ይሄንን ቢያስብ ኖሮ ሳይጠየቁም ይሄንን ባስተካከሉ ነበረ። ምክንያቱም ቅድም እንዳልኩት በእጃቸው ያለ ነገር ነው። ደሞዙ ፔሮሉ እጃቸው ላይ ነው ያለው። በጀቱን ሲሰሩ ሲያጸድቁ እጃቸው ላይ ነው ያለው። ስለዚህ የእያንዳንዱን የአንድን ካቢኔ ወይንም ደግሞ የአንድን ሚኒስትር የአንድን ኮሚሽነር ጥቅማ ጥቅምና ደሞዝ ያውቃሉ። ምን አይነት ቤት ውስጥ እንደሚኖር ያውቃሉ። ስንት መኪና እንደሚይዝ ያውቃሉ። ለአበል ስንት እንደሚከፈለው ያውቃሉ። ለቦታና ለደረጃ ተብሎ ምን ያህል ብር በየወሩ እንደሚከፈለው ያውቃሉ። እነዚህ ሰዎች ደግሞ ምን እንደሚያገኙ ያውቃሉ። ይሄንን ሰውም ሳይነግራቸው ማስተካከል ነበረባቸው። ነገር ግን ይሄ ሁሉ የታወረ አእምሮ እነዚህ ነገር ማስተካከል ባለመቻሉ ዛሬ እነሱን በግድ ዝም ማሰኘት፣ ከነሱ መካከል አሁን እንዳልነው የስራ ፈቃዳቸውን መንጠቅ፣ አሁን በትምህርት ላይ ያሉትንም ትምህርታቸውን መንፈግ፣ ኢቭን ትንሽ ከቆየ ደግሞ ደሞዛቸውንም መከልከል። ስለዚህ ደሞዛቸው ሲከለከሉ ያካበቱት ጥሪትም ሀብትም ስለሌላቸው የግድ ወደ ስራቸው ይመለሳሉ ብሎ በማሰብ ሁልጊዜ በኃይል ሁልጊዜ በማስፈራራት ሁልጊዜ ሰውን የሚፈልገውን ነገር በመንሳት እና በመከልከል እስከ መጨረሻው መግዛት ይቻላል የሚል እምነት ነው ያላቸው እና ይህ ስርዓት ሄዶ ወደ አንድ ዴድ ኢንድ የሚሄድ ነው የሚመስለኝ። ሄዶ አንድ በቃ ወደ ተዘጋ መንገድ ነው የሚሄደው። ይሄድ እና የትም የማያስኬድበት ደረጃ ላይ ይደርሳል። ራሱ ይጠላለፍና ማንም ምንም ነገር ባያነሳበት የሚወድቅበት ደረጃ ነው። ይሄ አሁን የዛ ውድቀት ማሳያ ይመስለኛል። የዛ ውድቀት ማሳያ ነው። ያልሰጠኸውን ሰው ደሞዝ ያልከፈልከውን ሰው እንዴት አድርገህ ነው ስራልኝ ብለህ ልትጠይቅ የምትችለው?
እነዚህ ሰዎች እኮ አሁን ተከፈላቸውም አልተከፈላቸው ሰሩም አልሰሩ ምንም አሁን ህልውናቸው ኦልሬዲ አደጋ ላይ ነው ያለው። ስለዚህ ምንም የሚፈሩበት ደረጃ ላይ አይደሉም። ኃላፊነታቸውን በሚገባ ተወጥተዋል። ለብዙ ዘመናት ተሸክመው ኖረዋል። የሙያ ስነ ምግባራቸውንም ጠብቀዋል። ሞራላቸውን እምነታቸውንም ጠብቀዋል። ህዝባቸውንም አክብረዋል። የሚችሉትን ያህል መስዋዕትነት ከፍለዋል። ከአሁን በኋላ ግን እንዴት ነው ከዚህ በላይ መክፈል የሚቻለው? እስከ መቼ ነው መክፈል የሚቻለው? አንድ ሚኒስትር የአንድ ወር አበሉ ቢቀርበት ወይንም ደግሞ ለመቀመጫ ተብሎ የተሰጠው ገንዘብ ቢቀንስበት አንድ ቀን ስብሰባ ይሄድ ይሆን እንዴ? ዛሬ እነሱ ላይ ወጥተው ዘመቻ የሚያደርጉ በዩቲዩብ እነሱን እየሰደቡ ሞራል የላቸውም በህዝብ ጨክነዋል ብለው የሚሉ ሰዎች እኮ የአንድ ወር ክፍያ ቢስተጓጎልባቸው መስተጓጎል አይደለም ትንሽ ቢቀንስባቸው እዛ ላይ ወጥተው እንደማይናገሩ የተረጋገጠ ነገር ነው። ነገር ግን በሀገራችን አሁን በተለይ በሚዲያው እና በዚህ በአክቲቪዝም በፖለቲካው ረገድ ያሉ ሰዎች እጅግ ከሞራል ውጭ ሞራል የሚባለውን ነገር በራሳቸው መንገድ ብቻ የሚተረጉሙ ሆነው መገኘታቸው እና ራሳቸውን በሌላ ሰው ጫማ ውስጥ አድርገው አለመመልከታቸው ሀገሪቱን ወደ ከፋ አዘቅት እየወሰደ ነው። ስለዚህ አሁን መንግስት ምን እንደሚፈራ ይታወቃል። የሐኪሞቹ ጥያቄ ቢመለስ የመምህራን ይቀጥላል፣ የመምህራን ቢመለስ የሌላውም ይቀጥላል፣ እንደዚህ ይላል። ስለዚህ ያንን ስለሚፈራ ጥያቄዎቹን መመለስ አይፈልግም ይሆናል። ነገር ግን ይሄ መፍትሄ አይሆንም፣ ይጠላለፍና መጨረሻ ልንወጣ ወደማንችለው ነገር ውስጥ እየገባን እንሄዳለን። ያ የተጀመረ ነው የሚመስለኝ። በጣም ጥሩ። እንግዲህ ፖለቲከኛ ነበሩ አቶ በቀለ። ረጅም ጊዜ ፖለቲካ ውስጥ በመመራርነትም በርካታ ነገሮችን ሲያደርጉ ከርመዋል። አሁን የፖለቲካ አመራሮች የሆኑ ሰዎች እንዲሁም በፓርቲ ደረጃ ጭምር መግለጫ የሚሰጥባቸው ሁኔታዎች ሆነዋል። እነዚህ ጉዳዮች የሐኪሞቹ ጉዳዮች ማለት ነው። የፖለቲካ አመራሮችም የእነዚህን ሐኪሞች ጥያቄ ተገቢ ነው፣ እንደዚህ መደረግ የለበትም፣ መልስ ማግኘት አለባቸው የሚልን ነገር ፖስት ወይ ደግሞ እንደዚህ ያንን ነገር በመናገራቸው ፖለቲካን በሐኪሞች መንገድ ለመስራት እየተደረገ ነው ያለው። እነዚህ ሐኪሞችም ለፖለቲከኞቹ መጠቀሚያ እየሆኑ እንጂ ያሉት ጥያቄያቸው ይሄ ብቻ አይደለም። ሀገሪቱ ያለችበትን ሁኔታ ያውቃሉ። ስለዚህ ሽብርና ሁከት ለመፍጠር በዚህም በፖለቲከኞች ተገፍተው የሰው ህይወት ጭምር እንዲጠፋ አድርገዋል የሚል ክስ ጭምር ቀርቦባቸዋል። ፍርድ ቤት የታሰሩቱ የቀረበባቸው አንዱ ክስ በፖለቲከኞች ግፊት ያቀረቡትን ጥያቄ ስራ ላይ በማዋላቸው የሰው ህይወት ጠፍተዋል። ስለዚህ በሀገር ውስጥ ሽብር እንዲቀሰቀስ አድርገዋል። በዚህም የሰው ህይወት ጠፍተዋል። በተለይ ታካሚን አናክምም ብለው ከህክምና ቦታ በመቅረታቸው የሚል ነገርን እንደ ክስ አቅርበው ወደፊት ወጥቷል። የአንድ ፖለቲከኛ ሚና ለዜጎች ድምፅ መሆን ወይ ደግሞ የፖለቲካ ፓርቲ ለዜጎቹ ድምፅ ሆኖ መግለጫ ማውጣት እና በዛ ሁኔታ ላይ ራሱን ከነሱ ጎን ማሰለፉ ፖለቲከኛ ያስብላቸዋል ወይ? እነዚህም ባለሙያዎች እንዴት ነው ፖለቲካና ይሄ ጉዳይስ ሊገናኝ የቻለው? ምናልባት እውነት አላቸውስ? ምንድን ነው የእርሶ ምልከታ? እኔ ቅድም ለማለት የሞከርኩት እኔ እንደው እስካሁን በእድሜ ከተመለከትኳቸው በቅርብ ስለ ሕክምና ባለሙያዎች ከታዘብኳቸው ነገሮች ውስጥ አንደኛው ምናልባት አውጥተው አርቲኩሌት ላያደርጉት ይችላሉ። ለፖለቲከኛ እነሱ ፖለቲከኛን እንደ ሰው አድርገው የሚቆጥሩ አይመስለኝም። ፖለቲከኛ ስራ ያጣ ሰው የሚሰራው ስራ አድርገው ነው የሚመለከቱ። እነዚህ የተከበረ ሙያ ያላቸው ሰዎች ናቸው። እውቀት ያላቸው ናቸው። ኢንቴግሪቲ ያላቸው ሰዎች ናቸው። እነዚህ ለራሳቸው ሰልፍ ስቲም ለራሳቸው ክብር ያላቸው ሰዎች ናቸው። ለሌላውም ክብር የሚሰጡ ሰዎች ናቸው። እነዚህ ዩኒክ ሰዎች ናቸው ብዬ ነው እኔ የምቀጥለው። ስለዚህ ፖለቲከኛ ዝም ብሎ ነድቶ እነሱ ትናንት የብሔራዊ ፈተና 4 ወይም 3.8 እያመጡ ሲያልፉ ትናንት ምንም ያላገኘ ምንም ሳያገኝ ካድሬ ሆኖ ምን ሆኖ የቀረሰው እነሱን ለፖለቲካ መጠቀሚያነት ይጠቀምባቸዋል ብዬ አስቤ አላስብም። እነሱ ለማንም ፖለቲካ ወዲያ ወዲህ የሚጎተቱ ሰዎች አይደሉም። እነዚህ እኮ ከኛ የተሻለ ችሎታ ያላቸው የማመዛዘን ችሎታ ያላቸው ሰዎች ናቸው።
ከዛ የተሻለ እልፍ አድርገው ማየት የሚችሉ ሰዎች ናቸው። ከዛ የተሻለ ክብር ላይ የነበሩና ለክብራቸውም የቆሙ ሰዎች ናቸው፣ ለገንዘብ ብቻ አይደለም። ስለዚህ በፖለቲካ ማንም ሰው አንድን ሐኪም ወይንም የሕክምና ባለሙያ እንዲህ ነው ብሎ ስለገፋፋ ነው የሚለው ነገር በፍጹም ይሄ ሊሆን የሚችል ነገር አይደለም። ማንም ሐኪም ወደዚህ አይሳብም፣ አይፈልግም። እውነት ለመናገር ከሆነ እነሱን ወደ ፖለቲካ ሳይፈልጉ ያለ ፍላጎታቸው ጠምዝዞ ወይንም አታለው ማስገባትም አይቻልም። ማንን ነው የሚያታልለው? አንድ አላዋቂ የሆነ ሰው፣ አንድ ምንም የማይገባው ሰው፣ አንድ ፖለቲከኛ አንድን ሐኪም የዓላማዬ ማሳኪያ አረገዋለሁ ብሎ ይጠቀምበታል የሚል እምነት የለኝም በፍጹም። እነሱ ለሰው ብለው አይደለም። ነገር ግን ቻሉት፣ የሚችለውን ያህል ቻሉ። 20-30 ዓመት ቻሉ፣ 10-15 ዓመት ቻሉ፣ ይሄው 5-6 ዓመት ቻሉ። ከዚህ በላይ እስከ መቼ ነው የሚችሉት? ለልጁ እኮ ዳቦ መስጠት አለበት፣ ለእግሩ ጫማ መግዛት አለበት፣ ልብስም መልበስ አለበት፣ ቤት ውስጥ መኖር አለበት። ለዛ ደግሞ ቤት መከራየት አለበት። ባይሰራ እንኳን በእግሩ መመላለስ የማይችልበት ቦታ በታክሲ መሄድ፣ በአውቶቡስ መሄድ አለበት። ለዚህ ሁሉ መክፈል አለበት። ይሄንን ሰው ስለገፋህ ነው፣ ሰው ስለነገረው ነው ተነስቶ ችግሩን ያወራው ይባላል እንዴ? እነዚህን ሰዎች እንዴት ነው እንደዚህ የምንንቃቸው? እነዚህ እኮ በእኛ ደረጃ የሚገመቱ ሰዎች አይደሉም፣ እኔ እንደማስበው ማለት ነው። ከዘላቅ ያለ ነገር የሚያስቡ ሶፊስቲኬትድ የሆነ ነገር የሚሰሩ እና የሚያስቡ ሰዎች ናቸው። እና ማንም ተራ ሰው ወስዶ ፖለቲካ ውስጥ እንዲንቦጫርቁ ይዟቸው እጃቸውን ይዞ ጎትቶ የሚያስገባቸው ሰዎች አይደሉም። ስለዚህ አሁንም ደግሞ የስልጣን ጥያቄ አልጠየቁም፣ ወይንም መንግስት እንዲሆንልን አላሉ፣ ይቀየርልን አላሉ፣ ወይንም ሌላ ምንም አይነት ጥያቄ አላነሱም። ጥያቄያቸው ከሙያቸውና ከኑሮ ሁኔታቸው ጋር የሚመዛዘንና ከዛ ውስጥ የሚፈልቅ ነው። ያንንም ደግሞ ያደረጉት ከረጅም ጊዜ ትዕግስት በኋላ ነው፣ ከረጅም ጊዜ ማስጠንቀቂያ በኋላ ነው። ስለዚህ ፖለቲከኞችን ሊጠቀሙባቸው ነው የሚባለው። አንድ ፖለቲከኛ እንዴት አድርጎ አንድን ሐኪም ለፖለቲካ መጠቀሚያነት ይጠቀምበታል? በጣም እኔ እንዴት እንደሚያስቧቸውና ራሳቸውን እንዴት እንደሚያስቡ ነው የሚገርመው። አሁን ሚዲያ ላይ ወጥተን ብዙዎቻችን ስንናገር አንድን ሐኪም ምን እንደማያውቅ አድርጎ እንደ አንድ ተራ ሰው አድርጎ መናገር፣ በአጠቃላይ አሁን ስለ ሐኪሞች አነሳን እንጂ ሐኪሞች ብቻ አይደሉም። በዚህ ከሐኪሞች የበለጠ ተጎጂዎቹ ባዶ እግሩን የሚሄድ በየመንገዱ እያበደ ጨርቁን ጥሎ የሚሄድ ቤተሰቦቹን የበተነ ከሰው ተራ የወጣ መምህር ደግሞ አለ። እንደ መምህራን ደግሞ የተጎዳ የለም። ምክንያቱም ስርዓቱ የሚሰራ ሰው የሚኖርበት፣ የሚሰራ ሰው የሚበላበት፣ የሚሰራ ሰው የሚከበርበት፣ አዋቂ ሰው ክብር የሚያገኝበት ጊዜና ስርዓት አይደለም። በዛም ምክንያት ከሐኪሞችም የበለጠ ከፍተኛ ስቃይና መከራ ውስጥ ያሉ ደግሞ መከራቸውን ማንም የማያላቸው መምህራን ናቸው። በባዶ እግራቸው የሚሄዱ የተጣበ ሱሪ ለብሰው ከተማሪ ፊት መቆም የተሳናቸውና በዛም ምክንያት ስራቸውን ያቋረጡ ለብቻቸው እያወሩ የሚሄዱ ያበዱ ስንት ወጣቶች፣ ስንት መምህራን አሉ። ዛሬ የዩኒቨርሲቲ መምህር ሆኖ እኮ ከክላስ ወጥቶ ተማሪው በመኪና ሲሄድ እሱ ቆሞ አውቶቡስ ዝናብ ውስጥ አውቶቡስ የሚጠብቅ የዩኒቨርሲቲ መምህር አለ። የቤት ኪራይ መክፈል አቅቶት ይኸው ዶርም ማደር እንደጀመረ ያው የሀገራችን የዜና ማሰራጫዎች እያወሩት በገሃድ እያወሩት ነው። መምህራን ከተማሪዎች እኩል መመገቢያ ምሳ እየተሰጣቸው የሰው አይን የሰው ጉርሻ አይተው እንዲውሉና እንዲያድሩ የተፈረደባቸው የማህበረሰብ ክፍል ናቸው። እነዚህ የተማረ ክፍል የሚባለው ክፍል ነው። ይሄ ክብር የነበረው ሙያ ነው። ይሄ እነዚህ ሙያዎች ረከሱ። ዛሬ የረከሱትም ደግሞ ሰዎቹ ርካሽ ሆነው ሳይሆን ስራን የሚያበረታታ፣ እውቀትን የሚያበረታታ፣
እውነትን የሚያበረታታ በራስ ጥሮ ግሮ መኖርን የሚያበረታታ ስርዓት በመጥፋቱ ስርዓቱ የሌብነት፣ ስርዓቱ የሙስና፣ ስርዓቱ የቅሚያ ስለሆነ ለዛ ሁሉ ተጋልጠው ዛሬ እንደተዋረዱ ይገኛሉ። ስለዚህ ዛሬ ማነው ሐኪም መሆን ማነው መምህር መሆን የሚፈልግ? እንዴ ተማሪስ እንዴት አድርጎ ከፊቱ ያለውን መምህር እያየ በባዶ እግሩ የሚሄደውን መምህር እያየ ምን ለመሆን ነው የሚማረው? ምን ለመሆን ነው የሚማረው? ስለዚህ እኔ አሁን የሚታየኝ ስርዓቱ ራሱ ከፍተኛ የሆነ ለውጥ መቼ ይሄ ለውጥ እንዴት እንደሚመጣና ማን እንደሚያመጣው እኔ አላውቅም። ይሄ ስራን የሚያበረታታ ስርዓት እንዴት እንደሚመጣ አላውቅም። ምክንያቱም ሂድ ዝረፍ ነው። ለምሳሌ አንድ መምህር አንድ ጫማ 6,000 ብር በሚገዛበት ዘመን 4,000 5,000 ብር ደሞዝ ተሰጥቶት ሂድና ስራ ሲባል እንዴት አድርጌ እኖራለሁ ብሎ ቢል በቃ ሌላውንማ ዘርፈ ቀምተ ብላ እንደማለት ነው። መንግስት ይህንን ያለ ነው የሚመስለኝ። እኔ ይህን ያህል እሰጥሃለሁ፣ አንተ ሌላውን ዝረፍና ሙላ፣ አንተ ከየትም ሰርቀህ አምጣው። ስርቆትን ነው የሚያበረታታው፣ ሌብነትን ነው የሚያበረታታው። እንደዚህ ሲኖር መሆን የነበረት መንግስት ራሱ መጠየቅ ነበረበት። እኔ የምከፍልህ ይህንን ነው፣ አንተ እንደዚህ አንተ እንዴት ነው የምትኖረው ብሎ መጠየቅ ሁሉ ነበረበት። በሌላ ሀገር ቢሆን እኮ ይሄ ከገቢህ በላይ በምትኖርበት ጊዜ የምትጠየቅበት ሁኔታ አለ። አሁን እንደዚህ አይነት ነገር የለም እና በሀገሪቱ ውስጥ የሰራ ሰው የሚሰራ ሰው የሚበረታታበት ዘመን አይደለም። በአጠቃላይ ሞራል ውድቀት ውስጥ ያለች ሀገር ነች። ኢኮኖሚ ውድቀት ውስጥ ብቻ አይደለም፣ ፖለቲካ ውድቀት ውስጥ ብቻ አይደለም። እጅግ ከዚህ ውስጥ መውጣት ማንችልበት የሞራል አዘቅት ውስጥ ገብተናል። ስለዚህ ይህንን ለማስተካከል ረጅም ጊዜ የሚፈልግ ነው። አሁን ሐኪሞቹ ያነሱት ጥያቄ በማድበስበስ ወይንም ደግሞ ሞራል ስለሌላቸው ነው ብሎ በእነሱ ላይ በመሳለቅና እነሱን በተለያየ መንገድ ወደ ስራ እንዲመለሱ ከማድረግ ጥያቄያቸውን መመለስ አስፈላጊ ነው። ለአንድ ሐኪም የሚያስፈልገው በዓለም አቀፍም ስታንዳርድ ቢያንስ ከጎረቤት ሀገሮች ስታንዳርድ ጋር የሚመጣጠን በሀገሪቱ ውስጥ ሚኒመም ኑሮ ሊያኖራቸው የሚያስችል ክፍያ ሊፈጸምላቸው ይገባል። ለሌሎቹ የመንግስት ሰራተኞችም ያ አብሮ መሄድ መታሰብ አለበት። ያ ገንዘብ ከየት ይመጣል? ሀገሪቱ ገንዘብ የላትም የሚባል ነገር ያነሳሉ። ሀገሪቱ እንዴት ነው ገንዘብ የምታጣው? ሀገሪቱ ለጦርነት ገንዘብ አላጣንም፣ ለድሮን ገንዘብ አላጣንም፣ ለግብዣዎች አላጣንም፣ ለምረቃዎች አላጣንም። በየአዳራሹ የባህል ልብስ ለብሰን ለመውጣት ለዛ ሁሉ ሰው የባህል ልብስ ለማሰፋት ገንዘብ አላጣንም። ያን ሁሉ ባለስልጣን ሁለት መኪና ሶስት መኪና ለመስጠት ገንዘብ አላጣንም። ለዛ ሁሉ ሆቴል ቢሮ ውስጥ መሰብሰብ ስንችል ሌላ ሀገር ሄደን ሌላ ሆቴል ሄደን ስንት ሺህ ገንዘብ በእያንዳንዱ ሰው ልክ እየወጣ ያን ገንዘብ መክፈል አላጣንም። ያ አላቃትንም። እንዴት አድርገን ነው ሐኪሞቻችንን ደሞዝ መክፈል የሚያቅተን? እንዴት አድርገን ነው መምህራኖቻችንን ደሞዝ ልንከፍላቸው የሚያቅተን? ገንዘብ አላት አገሪቱ፣ አቅም አላት፣ ፖቴንሻል አላት፣ አታ አይደለም። ነገር ግን ያ ፍትሃዊ የሆነ የሀብት ክፍፍል የለም። ብዙዎች የደከሙበትን ለብዙዎች ይደርስ የነበረውን ጥቂቶች እየበሉት፣ ጥቂቶች እየዘረፉት፣ ጥቂቶች እየተቀባበሉ እንደልባቸው እየኖሩበት ብዙሃኑን አፉን አስይዘው አስጨንቀው አስፈራርተው በችግር አለንጋ እየተገረፈ እንዲኖር የፈረዱበት ሀገር በመሆኑ ብቻ ነው እንጂ አቅም አተን አይደለም። ጥሩ፣ የአቅሙን ጉዳይ በደንብ እንመጣበታለን። ምናልባት ሰሞኑን በዚሁ ሚዲያ ላይ እንግዲህ ነበሩ አቶ ጀዋር እና በዚህ ጉዳይ ላይ አሁን የሚሰሩ ሪዞርቶች፣ ቤተመንግስቶች እና በቢሊዮን ዶላርስ እየወጣባቸው የሚገነቡ አላስፈላጊ የሆኑ ምናልባት በግለሰቦች ደረጃ ሊሰሩ የሚችሉ ግለሰቦች ሊያንጿቸው የሚገቡ ህንፃዎችም ሆኑ ሊገነቡ የሚገባቸው ሪዞርቶች በመንግስት ደረጃ ተይዞ እዛ ላይ ፈሰስ የሚደረገው ጉዳይ በጤና ባለሙያዎቹ ይሰጥ
እና በዛ ደረጃ ይኬድ፣ ለጦርነት የሚወጣ ወጪ ቀነስ የሚልን ነገር አንስተው ሲናገሩ በርካታ ውዝግብን ያነሳው። የእርስዎ ምልከታ ምንድን ነው? እዚህ ላይ ሀገሪቱ አልባሌ ወጪዎችን እያወጣች ነው የሚል እምነት አለዎት? በሪዞርቶቹ ጉዳይ ላይ፣ የሚገነባው ቤተመንግስት ላይ። ከዛም ባለፈ ደግሞ ሰሞኑን እነዚህ የጤና ባለሙያዎች ስትራይክ ላይ በነበሩበት ሰዓት እንኳን፣ ተቃውሞ ላይ በነበሩበት ሰዓት እንኳን መንግስት ድሮን፣ ይሄ የዲም ላይት ድሮኖችን ከውጭ ሀገር ተከራይቶ መጥቶ አገር ውስጥ ትርኢትን የማሳየት ጉዳይ ነበር ሲያደርግ የነበረው። እንደዚህ አይነት ጉዳዮች እንዴት ነው የሚታዩት በሀገሪቱ ፖለቲካ ውስጥ እና አሁን የሚደረጉ ጉዳዮች ላይ የመንግስት ሚና ምን ያህል ነው? በኢንቨስትመንቱ ጉዳይ ላይ ኢንቨስት እያደረግኩ ነው የሚለው መንግስት እንዴት ነው የሚያደርጉት? ሰው እኔ በእውነቱ ይሄ ለእኔ ብቻ ሳይሆን በመላው ሀገሪቱ ያለ ሰው፣ አይኑን ከፍቶ ለሚያይ ሰው፣ አእምሮውን ከፍቶ ለሚያሰላስል ሰው በጣም ግልጽ ይመስለኛል። በአንዳንድ ቦታዎች ውስጥ በአንዳንድ ቦታዎች ላይ አሁን ገንዘብ እየወጣባቸው እያሸበረቁ ያሉት፣ አሁን ለምሳሌ ፋውንቴን ከውጭ ይሄ ወደ ላይ የዘለለ እንትን ውስጥ የሚል ውሃ በሞላበት አዲስ አበባ ውስጥ የመጠጥ ውሃ የሌለው ደግሞ አለ። እዛ እንደ አገር መሪ ወይንም ደግሞ እንደ አንድ ሀገሪቱን እንደሚያስተዳድር ኃላፊነት እንደሚሰማው ፓርቲ ለምሳሌ ፓርቲው ማድረግ ያለበት ይሄ ሰው አይቶ ፋውንቴን ሲዘል ቆሞ ማየት፣ የተራበ ሰው ቆሞ ማየቱ ነው ወይንስ በየቤቱ ያለ ሰው ውሃ ጠጥቶ ማደሩን ነው ማረጋገጥ የነበረበት? የትኛው ነው የሚቀድመው? ምንድን ነው ከንቱነት? ይህን ያህል ከንቱነት ምንድን ነው? የሁሉ ከንቱ ወጪ በአንድ ቀን ነገ እኮ ስርዓት ቢቀየር ወይንም ደግሞ አንድ የሆነ ነገር ቢናጋ በአንድ ቀን ወድሞ በአንድ ቀን ሊጠፋ የሚችል ነገር ላይ ለምንድን ነው ሀብት የሚፈስ? ለምንድን ነው ባልባሌ ነገር ላይ ገንዘባችንን የምናፈሰው? ብዙ ነገር አለ። እኔ በጣም የሚገርመኝ ነገር አሁን ሌሎቹ ነገሮችን እንኳን ብንተው እስቲ ስብሰባ በሚሰበሰቡበት ጊዜ የሚለብሱትን የባህል ልብስ እንኳን ይሁ ቀንታቸው ነው ምናምን ደግሞ እንዳይባል ሌላ ጊዜ እንጂ በጣም የሚገርም ነገር እኮ ነው። ለአንድ ስብሰባ የሚወጣ ለባህል ልብስ የሚወጣ ስንት ሚሊዮን ይሆን? ስንት ሐኪም በልቶ ያድር ይሆን ያንን ነገር? በየስብሰባው ደግሞ በየስብሰባው አዳዲ ልክ ስብሰባ ማለት እኮ የፋሽን ሾው የሆነበት ዘመን ነው። ዛሬ የተለበሰ የባህል ልብስ ነገ አይለበስም። እንደገና ደግሞ ሌላ ሱፍ ደግሞ አለ፣ ሌላ ነገር ደግሞ አለ እና አላስፈላጊ የሆኑ ወጪዎች የሉም እንዳይባል በአይናችን የምናየው ነገር ነው። ቢሮ አዲስ አበባ እያለ፣ መሰብሰቢያ አዳራሽ አዲስ አበባ እያለ አዳማ ወይንም ቢሾፍቱ ወይ ሻሸመኔ ወይም ሌላ መዝናኛ ቦታዎች እየተሄደ ሚኒስትሮች ደግሞ ጭራሽ የሄዱ የሚሰበሰቡበት ቦታ አሁን እየሰማን ስንሄድ ደግሞ በጣም የሚገርም ነገር ነው። ስንት ነው የሚወጣው ለዚህ? ምን ያህል ገንዘብ ነው የሚወጣው ለዚህ? ምንም ምርታማነት ለማያመጡ፣ እድገት ለማያመጡ፣ ለገበሬው ለተራው ነዋሪ ጠብ የሚል ነገር የማያመጡ ነገሮች ላይ የጠፋው ገንዘብ ምን ያህል? ይሄ እርግማን ቢሆን ነው እንጂ እኔ በጤነኛ አእምሮ የሚታሰብና የሚሰራ ስራ ሆኖ አላየውም። ስለዚህ እንዲሁን ማለት ውስጥ እኔ ባልገባም አሁን አላስፈላጊ የሆነ ወጪ እጅግ በጣም ብዙ አለ እዛ ሀገር ውስጥ ከሚያስፈልገው በፍጹም በማያስፈልገው ላይ እየፈለጉ ሆን ብለው አድነው በዛ ላይ የሚያጠፉ ሀገሩን ለማበሳጨት የሚያስተዳድሩትን ህዝብ አንጀቱ ድብን እንዲል ለማድረግ የሚሰሩ ነው የሚመስለኝ። አገር የሚያስተዳድር ሰው ህዝቡን እንዴት እንደዛ ይመለከታል? ምን ይላል ህዝቤ? እኔ ይሄን በላው እኔ እነሱን በሆን እዛ በየቴብሉ ላይ የሚደረድሩትን ምግብ ሁሉ መደበቅ ነበረባቸው ከቪዲዮ። ለምን እንደዚህ ይሆናል? እኛስ እንደዚህ ነን፣ ሌላውስ እንዴት ነው? እንዴት አይባልም? እኛስ እንዲህ ነው የምንለብሰው። ሐኪሙ እንዴት ነው የሚሆነው? አስተማሪው እንዴት ነው የሚሆነው? አንድ ዩኒቨርሲቲ ፕሮፌሰር
ማለት አሁን በአካዳሚው ወርልድ የአንድ ፕሮፌሰር ማለት እንግዲህ አንድ የኤታማዦር ሹም ወይንም ደግሞ እንበል የፊልድ ማርሻል ወይም የሙሉ ጀነራል ደረጃ ነው ያለው። ነገር ግን መኪና አይደለም ራይድ ይዞ ወይም ታክሲ ይዞ ወደ ቤት መመለስ የሚያስችላቸው ገንዘብ የሌላቸው ፕሮፌሰሮች አሉ። እንዴት ከዚህ ከሰው እንዴት ሊሰወር ቻለ? አእምሮ ያለው ሰው አገሪቱን የሚያስተዳድር ከሆነ እንዴት ይሄ አሁን ልክ አይደለም ነው የሚባለው? ይሄ አሁን እነሱ ነገ ቢጠመዱ ወይንም ደግሞ ቢነሳሱ ሌላ ሰውም ወስዶ ስለነሱ ቢናገር ይሄ አሁን ተጠለፈ ይባላል? ይሄ ትግል ተጠለፈ ይባላል? ፖለቲከኛው ይሄንን ካላወራ ምን ሊያወራ ነው? ፖለቲከኛው ይሄንን ማውራቱ ግዴታ ነው፣ ወይም ማስተጋባቱ ለዓለም ማሳወቁ ግዴታው ነው፣ ስራው ነው። እነዚህን ህጸጾች ለቅሞ እንዲስተካከሉ ማድረግ ስራው ነው። ማይስተካከል ከሆነ ደግሞ ተክቶ ነገ የሚስተካከል ስርዓት ማምጣት ስራው ነው። ያለውም ለዚህ ነው። ሁኔታዎች እንዲስተካከሉ ነው። ሳይናገር እንዴት ነው የሚስተካከለው? ፖለቲከኛ ቀማኝ እንዴት ይባላል? ስለዚህ እድሜ ልክ ዝም ብዬ ልግዛህ ነው? እድሜ ልክ እኔ እበላለሁ አንተ ዝም በል ነው? እኔ ለብሳለሁ አንተ ራቁትን ሂድ ነው የሚባለው? እስከ መቼ እንዲታገሱ ነው የሚፈለገው? ሌላውስ ፖለቲከኛውስ እንዴት ነው ጩኸታቸውን ቀማ ወይንም ደግሞ እጃቸውን ጠመዘዘ፣ ፖለቲካውን ኪሱ ከተተ፣ እንደዚህ አድርገ። ፖለቲከኛ ስራው ይሄ ነው። የህብረተሰቡን ብሶት ግሪቫንስ ማንጸባረቅ ነው፣ ማስተካከል ነው። ይህንን ካላደረገ ምንድን ነው ስራው? ስለዚህ እኔ የሚመስለኝ አሁን በሀገሪቱ ውስጥ እየተደረገ ያለው ሐኪሞች በእጃቸው ሐኪም በሽተኛ እየሞተ ሞራል ሳይኖራቸው የሞራል ግዴታቸውን ሳይወጡ በመቅረታቸው ይባላል። ሐኪሞች አንድ ኃላፊነት ነው ያለባቸው። በእጃቸው የገባውን በሽተኛ የማከም ሁሉ ነገር ተመቻችቶላቸው የማከም ኃላፊነት ግዴታ አለባቸው። መንግስት ደግሞ አንደኛ ነገር በሽተኛው በኃላፊነት ባለው መንገድ ትክክለኛ አገልግሎት ማግኘቱን ማረጋገጥ ግዴታው ነው። ሁለተኛ ደግሞ ይህንን የሚሰራው ባለሙያ በልቶ ማደሩን ማረጋገጥ ግዴታው ነው። መንግስት እጥፍ ኃላፊነትና ግዴታ ሲኖርበት፣ እነዚህ ግን አንድ ግዴታ አንድ ኃላፊነት ያውም አንዱ ሲሟላ የሚወጡት ተግባር ነው። ስለዚህ ይህንን ሳያደርጉ ኃላፊነት የማይሰማቸው ሐኪሞች ብሎ በዚህ አስፈራርቶ በዚህ ኮንኖ በዚህ የሶሻል ሚዲያ ሰራዊት አሰማርቶ እንዲሸማቀቁ አድርጎ እንዲዋረዱ አድርጎ እስከ መጨረሻው መግዛት አይቻልም። ምን አይነት ሀገር ነው? ሐኪሞቿን አይደለም አዋቂዎቿን፣ ታላላቆቿን፣ ስም ያላቸውን ክብር ያላቸውን እውነት የሚናገሩትን እውነት የሚሰሩትን ለሀገር የሚያስቡትን የማትንከባከብ ሀገር፣ በየዕለቱ እየበላች እየጨረገደች የምትሄድ ሀገር ምን አይነት ሀገር ነው? ምን አይነት ሀገር ነው? እውነትን ለመናገር ምን አለ ይህንን ቆም ብሎ ለአንድ ደቂቃ ቢመለከቱ። አንድ የመንግስት ባለስልጣን እዛ ላይ ወጥቶ በሚናገርበት ጊዜ አበል የአንድ ቀን አበሉ ስንት እንደሆነ፣ ለአልጋው እሱ ስብሰባ በሚሄድበት ጊዜ ለአልጋው ስንት እንደሚከፈል፣ ለምግቡ ቢል ስንት እንደሚመጣ፣ ለአጃቢዎቹ ስንት እንደሚከፈል፣ ለነዳጅ ስንት እንደወጣ ይህንን እንዴት ሳያስብ ቀር? ለሱ የሚወጣ የአንድ ቀን ወጪ ስንት ዶክተር ይቀጥራል እኮ። እንደዚህ አይነት ተምች አገር ላይ ተለቆ ነው ዛሬ ሐኪሞቻችን ጦማቸውን የሚያድሩት፣ አዋቂዎቻችን የሚዋረዱት። ክብር የነበረው ሙያ ክብር እንደሌለው ተደርጎ የተቆጠረበት፣ ሞራላችን ላይ የተረማመዱበት። ስለዚህ ይሄ መስተካከል አለበት። ማንም አፉን ሊከፍትባቸው አይችልም። ተነስቶ ማንም መታገስ ከሚችሉት በላይ ታግሰዋል።
እያንዳንዱ ሰው አሁን ዛሬ ወጥቶ ስለነሱ ክፉ የሚናገር ሁሉ እነሱን የሚተቹ ሁሉ ትንሽ ጥቅሙ ብትጎልበት ዞር ብሎ አይም ወዲያው ጥሎ ነው የሚሄደው። እነዚህ ግን ስንት ዓመት ነው ተርቦ ስንት ዓመት ነው በዛ ነጭ ጋን ውስጥ ገበናቸውን ደብቀው ሀገራቸውንና ህዝባቸውን ያገለገሉት። ስለዚህ በክብር መያዝ ያለበትን በክብር መያዝ ይገባናል። ያንን ለማድረግ ደግሞ ሰው ሁሉ በወዙ፣ ሰው ሁሉ በድካሙ፣ ሰው ሁሉ በስራው መጠን ሊከፈለው ሲገባና ሲችል ነው። ይሄ አልተደረገም በሀገራችን። ሌላው ይቀማል፣ ይዘርፋል፣ አስመስሎ በዚያም በዚያ አስፈራርቶ ይወስዳል፣ አግቶ ይወስዳል፣ አስሮ ይወስዳል። በዚህ ሁኔታ እየዘረፈ ባጭሩ ወዲያውኑ ይከብራል። ኢንቴግሪቲ ያላቸው ሰዎች ግን ለህሊናቸው ያደሩ ሰዎች ግን ጦማቸውን አንጀታቸውን እያሰሩ የሚያድሩበት ጊዜ መጣ። ስለዚህ አገሪቱ አልተነገረም እንጂ ረሃብተኛ በረሃብተኛ ሆናለች። 90% ምናልባት የሀገሪቱ ህዝብ በዚህ ሰዓት አንጀቱን አስሮ በረሃብ እየተገረፈ ያለው ህዝብ። ይህንን ሊያጡ አይገባም። ይሄ ህዝብ ግን ፕሮፌሰር መረራ ብዙ ጊዜ እንደሚናገሩት የሚበላውን ያጣ ጊዜ ወደ እነሱ የሚዞርበት ጊዜ ይመጣል። መኖርና አለመኖር መካከል ያለው ድንበሩ ብዥታ በሚፈጠርበት ጊዜ ሊለይ የማይችልበት ሁኔታ ላይ ሲደርስ ምን እንደሚያደርግ ያውቃል። ለምን እስከዛ ድረስ ይገፋል? ይሄ ህዝብ ለምን እስከዛ ድረስ ከአፉ እየነጠቁ ይበላሉ? ከአፉ እኮ ነው እየነጠቁ እየበሉ ያሉት። ማነው የበላው? የነዚህን ሐኪሞች የነዚህን መምህራን ገንዘብ ማነው የበላው? እነሱ በደከሙት ማን ነው የበላው? ማን ከምን አመጣና ነው ያ ሁሉ ቁልል ሀብት እየተቆለለ ህንፃ በህንፃ እየተሰራ መኪና በመኪና እየተደረበ ህይወት በየዕለቱ ለነሱ ዳንኪራና ጮቤ በሆነበት ዘመን ሌላው አንጀቱን የሚያስርበት ምክንያቱ ምን ቢሆን ነው? ስለዚህ መስተካከል ይኖርበታል። ካልሆነ ወደ እጃቸው ይወስዳሉ። ይሄ ማለት አሁን ያለው አለመረጋጋት ከዛ ሁሉ አልፎ ሊሄድ ይችላል እና መታሰብ አለበት። ትክክለኛ ጥያቄ ነው ብዬ ነው የማስበው። በጣም ጥሩ። አሁን መጨረሻ ላይ ያነሷትን ጉዳይ እናንሳው እስኪ። እንግዲህ መንግስት አሁን በየበት ባለው ሁኔታ እየመለሰ እንዳልሆነ ነው በግልጽ እየታየ ያለው። ከዛም አልፎ ተርፎ በሽብር ክስ ነው እየከሰሳቸው ያለው እነዚህን ምሁራን እና የጤና ባለሙያዎች። እንግዲህ የጤና ባለሙያዎቹ አባቶች የሚባሉት የመጀመሪያዎቹ መምህራኖች ናቸው። መምህራኖች ያሉበትን ሁኔታ እርሶ በደንብ ገልጸውታል። ምናልባት በዩኒቨርሲቲ ደረጃ ጭምር የሚያስተምሩ መምህራን ከተማሪዎቻቸው ጋር ዶርም የሚያድሩበት ዘመን የተፈጠረበት ይሄ ዘመን ይመስለኛል። ምናልባት በሌላ ሀገር ይህ ታሪክ ያለ አይመስለኝም እና ምናልባት በጦርነት እና በተለያዩ የደህንነት ችግር መንቀሳቀስ በማይቻልበት ሁኔታ ትምህርትም የለም። ግን ትምህርት እንኳን ቢኖር በእንደዚህ አይነት ሁኔታ ሊኖር የሚችል መምህር ሊኖር ይችል ይሆናል። ግን ሰላም ነው ብሎ በሚያውጅ መንግስት ውስጥ ይሄ ነገር ያለ አይመስለኝም። ይህን ሁሉ ጥያቄዎች ወደ ፖለቲካ ነው እየገፋ ያለው። ከዛ ባሻገር መንግስት እያደረገ ያለው በርካቶቹ ነገሮች ለጦርነት የሚዘጋጅበት ሁኔታ ነው እያዘጋጀ ያለው። ይሄ አሁን የተነሳው እንደ ቀላል እየታየ ያለው ቀውስ የተወሰኑ ግለሰቦችንና ሐኪሞችን እያሰሩ አሸባሪነት የመፈረጁ ጉዳይ ካልተመለሰ ሐኪሞቹ በአጠቃላይ ወደ ስራ ማቆም አድማ ነው እየሄዱ ያሉት። አጠቃላይ ግን ሀገሪቱ ላይ ምን አይነት ቀውስ ሊያስከትል ይችላል? አሁን እየሄደ ያለው ጉዳይ ካልተመለሰ በጊዜ አሁንም ቀውስ ተፈጥሯል። ግን ከዚህ በባሰ ሁኔታ መንግስት ደግሞ እንደውም ፈቃደኝነቱን እያሳየ ባለመሆኑ ምንድን ነው ሊከሰት የሚችለው በቀጣይ ሁኔታ ይላሉ እርሶ? ያው እስካሁን ያየናቸው አብዮቶች ሁሉ በትናንሽ በሚመስሉ ሁኔታዎች የተጀመሩ ናቸው። አፄ ኃይለሥላሴን ከስልጣን ያስነሳው በአንድ የወታደሩ ክፍል የተነሳ የምግብና የውሃ አለመመቸት ከመሳሰሉ ትናንሽ ነገሮች የሚነሳ ነው። ከረሃብ ጋራ በወሎ ተከስቶ የነበረው ረሃብ እና የመሳሰሉ ነገሮች እና በሌሎችም ሀገሮች በትናንሽ ነገሮች የሚጀመሩ ናቸው። አብዮቶች ለረጅም ጊዜ የተጠራቀመ ብሶትን እንዲፈነዳ ያደርጉና የስርዓት ለውጥ ወደ ማምጣት ይሄዳሉ።
ብልሆች ግን ቶሎ ኮንቴይን ያደርጋሉ፣ ያነጋግራሉ፣ ችግራቸውን ይፈታሉ። ቢያንስ የችግራቸውን መነሻ ለመረዳትና ለማስረዳት ይሞክራሉ። በሀገራችን እንዲህ አይነት ባህል በፍጹም የለም፣ በፍጹም የለም። እልህ መያያዝ አለ፣ ከሚያስተዳድሩት ህዝብ ጋር እልህ መያያዝ አለ። እሱ አንድ ነገር ካገኘ ከኔ ይቀነስብኛል የሚል ነገር አለ። የሌላው ህይወት መሻሻል በእኔ ህይወት መዳከም ነው ብሎ የሚያስቡ ባለስልጣናት ናቸው ያሉት። እነ በካቢኔ ደረጃ በምናምን በፓርላማን በምንም ደረጃ ያሉት ተመሳሳይ ሀሳብ ያላቸው ሰዎች ናቸው። ይሄ ግን መሻሻል ያለበት ወይንም ደግሞ ስህተት መሆኑ በትክክል መታወቅ ያለበት ነገር ነው እና አሁን ያለው ነገር ወደ ከፋ ነገር ሊሄድ የሚችልበት እድሉ ሰፊ ነው። መነጋገር አስፈላጊ ነበር። አሁን ለምሳሌ እስካሁን እንኳን ማነጋገር ሐኪሞቹን ሰብስቦ ማነጋገር አልተቻለም። ጤና ሚኒስትሯ ሌላ ነገር ነው የሚያወሩት፣ ሚኒስትር ዴታው ሌላ ነገር ነው የሚያወሩት ደግሞ የሐኪሞችን ልብ የሚያራራ ወይንም ደግሞ ችግራቸውን ትንሽ የሚቀርፍ መረዳታቸውን የሚያስረዳ ነገር አይደለም። እልህ ውስጥ የሚከት የንቀት የማን አለብኝነት ሙያ በቃ እንሰጣቸዋለን፣ እነሳቸዋለን። ሁሉ ነገር በእጃቸው በቃ ህይወታቸው ሁሉ በዚህ ምድር ላይ ያላቸው ነገር ሁሉ ህልውናቸው ሁሉ በእነሱ እጅ ያለ አድርገው ነው የሚያዩት። ይሄ ለሰው ልጅ መልካም አይደለም። ህልውናቸው በእነሱ እጅ በቃ ሌላ እንቀጥራለን፣ እንደው እናንተ ሂዱ ሌላ እንቀጥራለን፣ ወይንም ደግሞ ሙያቸውን እንነጥቃቸዋለን፣ የሰጠናቸውን የትምህርት እድል እንነፍጋለን። ያንን ሁሉ ሀገር የምታደርግ አይደለም የሚመስላቸው። ራሳቸው ከገዛ ኪሳቸው አውጥተው የሚሰጡት እኮ ነው የሚያስመስሉት። በጣም የሚገርም ነገር ነው። በየትኛው ዓለም የማይታይ በጣም የሚገርም ነገር ነው። በተለይ በሙያውም ውስጥ ያሉ ሰዎች ተምረዋልም የሚባሉ ሰዎች ቢያንስ ችግሩን ይረዳሉ የሚባሉ ሰዎች ከነሱ አፍ መስማት እንዴት ከባድ ነገር ነው! እንዴት የሚከብድ ነገር ነው! ስለዚህ ማነጋገር ነበረባቸው። ይሄ ሁላቸው ችግራቸውን ተረድተናል፣ እውነት ነው። ይሄንን እስከዛሬ አለማድረጋችን ያሳዝናል። እናዝናለን፣ ይቅርታ እንጠይቃለን። ካሁን በኋላ ግን በእንዲህ እናንተም ደግሞ ጊዜ ስጡ፣ እንዲህ አይነት ነገር አድርጉ፣ ችግራችንን ተረዱ፣ መፍትሄ ደግሞ አምጡ። እንዴት እናድርግ? መፍትሄ አምጡ ውስጥ እናንተ ጋር መፍትሄ አይጠፋም ቢባሉ ሪኮግናይዝድ መሆናቸው መከበራቸው ራሱ አንድ ነገር ነው። ረሃባቸውን ዋጥ አድርገው ችግራቸውን እንደምንም አሸንፈው ተቋቁመው የተወሰነ ስራ መስራት የተወሰነ ሀሳብ ማፍለቅ ይችላሉ። ይሄ ሁሉ ንቀቱ ከሁሉ ነገር ንቀቱ ቢያሳዝን በዚህ ምድር ላይ ለሰው ልጅ እንደመናቅ የሚሰነፍጠው ነገር የለም፣ መጥፎ ነገር የለም። መናቅ መጥፎ ነገር ነው። ለሰው ልጅ ክብር አለመስጠት ከባድ ነው። የመጨረሻው ትልቁ ኦፌንስ ደግሞ እሱ ነው። ስለዚህ እነዚህ ሰዎችን ማክበር ነበር። ችግራቸው ይሄ ነው። አዎ ኦኬ። የሁሉም ሰው ችግር እኩል አይደለም። አሁን ከዛ ውስጥ ቤት ያላቸው ሊኖሩ ይችላሉ፣ ቤት የሌላቸው ሊኖሩ ይችላሉ። ዳታ ወስዱ ቢያንስ ለሌላቸው ተረዱ። እናንተ አላችሁ ለጊዜው ተባበሩን እንኳን ቢባሉ እኮ የሚተባበሩ አሉ። ለምን አናግሯቸውም? እንደ ሰው ልጅ ለምን አክብሮ አይናገሯቸው? የሰው ህይወቱን ጊዜውን ሰጥቶ በጥንቃቄና በስንት መከራ ስንት ዘመን ያጠናውን እውቀቱን ጨምቆ ጊዜውን ሰውቶ አገሩን እያገለገለ ያለ ሰው ለምንድን ነው በዚህ ደረጃ እንደ ተራ ነገር እንደ ሌባ ተጎትቶ እጁ በካቴና ታስሮ እስር ቤት የሚወረወረው? እንዴት ምን ቢሆን ለምን እንደዚህ ይሆናል? ሁልጊዜ ችግር በተነሳ
ሰዓት ደግሞ ይሄ የውጭ እጅ ያለበት ይሄ ፖለቲከኞች ያሉበት ይሄ እንደዚህም ነው እጃቸውን አዙረው ጠምዝዘው ትግሉን እንትን ብለው ነጥቀው ምን ብለው እንደዚህ አይነት ነገር አይሰራም። ጥያቄያቸው ቢመለስ እነሱ ጥያቄያቸው ግልጽና ግልጽ ነው። ፖለቲካ ጥያቄ አልጠየቁ። ሌሎቹ ደግሞ መጠቀማቸውም ተገቢ ነው፣ ትክክልም ነው። እንዲህ አይነት ነገር እንዳይፈጠር ይረዳል። ቼክ ነው ይሄ ቼክን ባላንስ ነው ለመንግስት ቼክ ነው እንዴ። ልጓም እኮ እንዲኖረው ያስፈልጋል መንግስት። ማንንም ሰው እንደፈለገ ዝም ብሎ የሚጋልብ አይደለም፣ መያዝ አለበት። ስለዚህ አንዱ የመያዣ ልጓም የማበጃ ዘዴ ነው ለፖለቲከኞች። ስለዚህ ይህን ማድረጋቸው ተገቢ ነው እና ማነጋገር ነበረባቸው አለባቸው። አሁኑ ነው ጥያቄያቸው መመለስ አለበት። የሆድ ነገር ሆድ ይቆርጣል። ረሃብን የሚያውቀው የተራበ ብቻ ነው። እነዚህ በውስኪ የሚታጠቡ ሰዎች ስለ ረሃብ አያውቁ። በየቀኑ ጮማ የሚቆርጡ ሰዎች ስለ ረሃብ አያውቁ። እነዚህ ሐኪሞች እነዚህ መምህራን ያውቃሉ ረሃብ ምን እንደሆነ። ረሃብ ስንት ቀን ይፈጃል አለ ጸጋዬ። ስንት ቀን እንደሚፈጅ ረሃብ እነሱ ያውቃሉ። ተርቦ ስለሚያውቁ እየተራቡ ስለሆነ ያውቃሉ። ሌላው በተግባር አያውቀው። ረሃብን በቃል ደረጃ ነው። ድሮ የተራበው ረሃብተኛ ሁሉ ረስቶታል ዛሬ ረሃቡ። ሁለተኛ የሚራብም አይመስለው። ስለዚህ ስለተራበው የሚያስብበት ጊዜ የለም። አሁን ጊዜው ነው። ማሰብ ግዴታ ነው። ነገ መራብ ይመጣል። ሁሉም አንድ ላይ ሊራብ ይመጣል። ሁሉም አንድ ላይ ሊራብ ይመጣል። አሁን እየገነባን ነው የሚባለው ሀገር የሚፈርስበት ጊዜ ሊኖር ይችላል። ይሄንን አሁኑኑ ማሰብ በጣም አስፈላጊ ነው። ጥያቄያቸው መመለስ አለበት። ይሄ ንቀት አያዋጣም፣ የትም አያደርስም። ጉልበት የትም አያደርስም። የቆረጠ ሰው ቆርጧል። በጣም ጥሩ። እንግዲህ አቶ በቀለ በርካታ ነገሮችን አንስተን ነው ረዘም ያለ ጊዜ ወስደን ያወራ ነው። ስፔሲፊክ አድርገን በተለይ በጤና ባለሙያዎቹ ጉዳዮች ላይ ነው አተኩረን እንድንሄድ የወደን ነው ዛሬ። እንግዲህ ምናልባት ጊዜ ካሉት በተለያዩ ጉዳዮች ላይ ምናልባት ኮሜንት ለማድረግ ከመጀመሪያ ከፖለቲካም ሪዛይን ሲያደርጉ ተናግሯል እና ኮሜንት ለማድረግ እንደሚመለሱ አምናለሁ። ምናልባት በተለያዩ ጉዳዮች ላይ ድጋሚ አሁንም የጦርነት አጀንዳዎች እና ነጋሪቶች እየተጎሰሙ ነው የሚገኙት ከዛ ከወዲህ በዚህ ጉዳዮች ላይ በሌላ ርዕስ የምንገናኝ ነው የሚሆነው። ለዛሬ የሚሉት ነገር ካለ ድሉን ልስጦት፣ በዚሁ እናብቃ የሚሉ ከሆነ ግን እኔ ጥያቄዎችን ጨርሻለሁ ለዛሬ ከዚህ ጋር በተገናኘ ማለት ነው። እኔ ጨርሻለሁ። መንግስት እነዚህን የህብረተሰብ ክፍሎች ማነጋገር አለበት። ለራሱ ሲል ነው አሁን ማነጋገር ያለበት፣ ለሌላ ነገርም አይደለም። ለራሱ ሲል ማነጋገር አለበት። አሁን እየተካሄደበት ያለው አካሄድ በፍጹም የሚያስኬድ ነገር አይደለም። ይሄ በየአካባቢው በየባለስልጣኖቹ እና በየባለጊዜዎቹ እየተደረገ ያለው አስረሽ ምቺው አያዋጣም። እየተራበ በሌላ ወገን ደግሞ እንደዚህ አስረሽ ምቺው አያዋጣም ይሄ ነገር። ስለዚህ ጥያቄያቸውን መመለስ ነው። ወደ ሌላ ሰው መወርወርም አያስፈልግም። ፖለቲከኞችን ወይንም ሌሎች ሰዎች እነሱ ከዚህ ጀርባ እንዳሉ ወይም የውጭ ኃይላት እንዳሉ የሚሰበከው ይሄ አዋጭ አይደለም። ተርበዋል። ጥያቄያቸው ተገቢ ነው። መልስ ያስፈልገዋል። መታገስ የሚያስችላቸውን ያህል ወይም ከዛ በላይ ሁሉ ታግሰዋል። ስለዚህ ክብራቸው እንደተገፈፈ፣ እንደተዋረዱ፣ እንደተራቡ ማለቅ አለባቸው የሚል እምነት የለኝም። መነሳታቸው ተገቢ ነው። ማንም አብሯቸው ሊቆም ግዴታ ነው፣ አስፈላጊ ነው፣ ሞራላዊ ነው፣ ህጋዊ ነው ብዬ አምናለሁ። አመሰግናለሁ።